ከዚህ በኋላ እየተሰቃዩ መኖር ታችቶኛል። እባክሽ ዞር በይ አንቺም ከሷ ትሸኝ። ባርኮት የፍቅር ጥያቄ ጠየቀኝ። ልጁ ምን እያደረግሽ ነው? ልቀቂያት። ልጁ በማይገባሽ አትግቢ። አደይን ታፈቅራታለህ ወይስ አታፈቅራትም ነው ያልኩት። እስከዛሬ ስትጫወትብኝ ነበር ማለት ነው። ምን ያጠፋው ጥፋት? በአደይ ፍቅር የሚሰቃዩት ዴቪና ባርኮት በሚያሳዝን ሁኔታ ዛሬ ላይ በጣም ተጣልተዋል። እንዲሁም ሊዲያና ለምለምም በጣም ተያይዘዋል። በሌላ በኩል ደግሞ የባርኮት የድሮ ፍቅረኛው ተከስታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች በያላችሁበት ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአደይ ድራማ በክፍል 39 መጥቻለሁ ማለት ነው። ከዛ በፊት ለቻናሌ አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ በባለፈው ክፍል ያየነውና የተመለከትነውም ባርኮት ለአደይ ፍቅሩን ገልጾላት ነበር። አደይም አልተቀበለችውም ነበር። ነገር ግን ከፍቅር ፊትም ስትሆን የወንድምሽ ፍቅረኛ ነኝ፣ ከዚህ ቤት ሁላችንም የመወሰን መብት አለን ስትል ነበር የሰማናት። ታዲያ አደይ የእውነት ባርኮትን አፍቅረው ነው ወይስ ፍቅርን ለማናደድ ያደረገችው ነገር ነው በማለት ለእኛም ጥያቄ ፈጥሮብን ነበር። ዛሬስ ምን ተከሰተ የሚለውን የምናይና የምንመለከት ይሆናል ማለት ነው። ታዲያ ዛሬም አሁንም ለአደይ ፍቅሩን ከገለጸበት ቦታም የባርኮት የድሮ ፍቅረኛ ተከስታለች። እናም ሁላቸውም ደንግጠዋል። እሷም ደንግጣለች። ባርኮትም እንዲሁ በተመሳሳይ እንዴት ዛሬ መጣሽ? መቼ ነው የመጣሽ? ብሎም ሁሉን ነገር ግራ እንደተጋባውና እንዲሁም እሷም ደግሞ ለረጅም ሰዓት ከዚህ ቦታ ላይ እኔ እናንተ ብቻ ነበርኮ ምንቀመጥ፣ እናም ሁልጊዜ አይቼህ አላቅም፣ ነገር ግን ዛሬ እንዴት መጣ ያለችው ነው። በዚህም አጋጣሚ በጣም ደስ ብሏታል። እሱ ግን ልቡ እንደተሰበረና እንደከፋውም ይናገራል። እሷም ከመናገሬ በፊት ብዙ ነገር አትበል፣ መጀመሪያ ሁሉንም ላስረዳ በማለትም እንዴትና በምን ሁኔታ እንደሄደችም ያኔ ያክስቴ ልጅ ነው እንጂ ባላግብቼ አይደለም በማለትም ሁሉን ነገር አስረዳቸው። ባርኮትም እንደዚህ ከፈጣሪ ጋር ያጣላሽኝ ራሴንም ልወቅስ አድርገሽ ነበር፣ እናም ብዙ ነገር ብለሽ ነበረ። ታዲያ ዛሬ እንደምትሄጂ ያወቅሽ ለምን እንደዚህ ትያኛለሽ በማለትም ጠየቃት። እሷም ደግሞ መለሰችለት፣ እኔ እኮ የዛኔ ወዲያው እንደሄድኩኝ አክስቴም አረፈች፣ ከዛም የአክስቴ ልጅ ጋር ሆንኩኝ፣ ለዚህ ነው በማለትም ይቅርታ ጠየቀችው። ታዲያ ባርኮትም አሁንም በሙሉ ልቡ አልተመለሰም ነበር። መሄድ ይኖርብኛል በማለትም ለመሄድ ሲሞክርም እሷም ደግሞ ፍቅረኛ አለህ በማለትም ጠየቀችው። አሁንም ባርኮት ፍቅረኛ የለኝም በማለት መለሰላት። በዚህም አጋጣሚ እሷም ደስ አላት። ተመስገን በማለትም ድጋሜ አቀፈችው። እናም መሄድ ይኖርብኛል በማለትም ተነስቶ ጥሏት ይሄዳል። በኤላ ፍቅር የምትሰቃየው ቀበጧ ሊዲያ አሁንም ከነኤላ ቤት ተቀምጣለች። ነገር ግን አሁን ኤላ ጥሩ ፊት እየሰጣት አይደለም። እናም ደግሞ ከፍቅረኛውም ጋር ጥሩ ጊዜ እያሳለፉ ባሉበት ሰዓትም ሊዲያ በጣም በቅናት እየተንጨረጨረች ነው። እናም ለምለም ተነሽና እስኪ ውሃ አምጪልኝ ትላታለች። በዚህም ኤላ ገርሞት እኔ ያመጣልሻለሁ እሷ ትቀመጥ በማለትም ውሃ ለማምጣት ሊነሳ ሲልም ሊዲያ እሷ ታምጣልኝ በማለት አሁንም ድጋሚ እንድታመጣላት ጠየቀቻት። ለምለምም ትግስቷ አልቋልና እሺ እኔ ያመጣልሻለሁ በማለትም ያሰበችውን አስባለችና ጨው ያለበት ቦታ በመፈለግም ከውሃው ላይ ትጨምርበታለች። በዚህም እየዛተችም ነበር። ከዚህ ቤት ሁለተኛ እንዳትረግጭ ነው ማደርግሽ፣ ሁለተኛ እንዳትመጭ አደርግሻለሁ በማለትም እየሳቀች ነበር። ታዲያ ይሄንንም ውሃ ወደ ሳሎን ይዛላት ትሄዳለች። ይሄው ጠጭ ሊዱ በማለትም ትሰጣታለች። ሊዱም ብርጭቆውን አየችው። ባልታጠበ ብርጭቆ ነው እንዲያመጣሽልኝ በማለት ጠየቀቻት። ከዛም
ለምለምም ችግር የለውም ከኛ ቤት ሁሉ ንጹህ ነው በማለትም ነገረቻት። ታዲያ ኤላም ጠጪ እንጂ ምንድነው ሆኖ መጥቶልሻል በማለት አሁንም እንድትጠጣው ይጠይቃታል። እሷም ውሃውን ስትቀምሰው ሙሉ ጨው ነበር። እናም ምንድነው የጨመርሽበት በማለትም የያዘችውን ውሃ በለምለም ፊት ላይ ትደፋባታለች። በዚህም የተናደደው የለምለም ፍቅረኛ ኤላም ውጭልኝ በማለትም በጥፊ ይደረግማታል። ታዲያ ኤላም አሁንም ምንም አይነት መልስ እንዳትሰጥ እያስጠነቀቃት ነው። ሊዱም ጨው እኮ ጨምራበት ነው ምን ላድርግ በማለትም መልሷንም መለሰች። ታዲያ ኤላም አሁንም ከንቀትሽ ውሸትሽ አሁን ቤት የለቀሽ ውጭልኝ በማለትም ቀጭን ትዕዛዝ ይሰጣትና እሷም ትወጣለች። በዚህም ኤላ በጣም ተበሳጭቷል። በሌላ በኩል ደግሞ በአዳይ ፍቅር የተጎዳው ዴብም አሁንም ወደ ኩሽና በማምራትም አዳይን እየጠየቃት ነው። ሁሉን ነገር ላንቺ ብዬ ነበር፣ ነገር ግን አንቺና ባርኮት ተጫወታችሁብኝ እያላት ነው። አዳይም ከዚህ በኋላ እኔ ብዙ ነገር መሰቃየትና መንገላታት ሰልችቶኛል፣ እኔ አንተ ልሆን አልችልም። ደግሞ እኮ ፍቅር በጣም ትወዳለች፣ በጣም ታፈቅራለች። ስለዚህ እኔ የባርኮት ነኝ በማለት አሁንም ድጋሜ ይሄንን መልስ ትመልስለታለች። ዴብም በጣም ተናዶ የራሳችሁ ጉዳይ አስመሳዮች ናችሁ በማለትም ጥሏት ይወጣል። በመቀጠልም ያለበት ሁኔታ ግራ ያጋባው ባርኮትም አሁን ወደ ጓደኛውን ቤት ሄዶ ለማማከር እየጠየቀውም ነው። ታዲያ ኤላም እንዴት ነው ቤዛ ከቤዛ ፍቅር አለህ እንዴት ነው በማለትም ይጠይቀዋል። አዎ እኔማ የዛኔ ጥላይ ስትሄድ ፍቅሯና ፍቅሬ ያለቀ ነበር የመሰለኝ፣ ነገር ግን ሳገኛት ልክ እንዳዲስ ስሜት እንዳለኝ ነው የተሰማኝ በማለትም ሁሉን ነገር እየነገረው በተጨማሪም ለአደይ ፍቅሩንም እንደገለጸላት ይናገራል። በዚህም ኤላ በጣም ቸኩለሃል፣ ነገር ግን አደይ ስላልተቀበለችህ ጥሩ ነው፣ ጥሩ አጋጣሚ ነው። ቤዛን አሁን የምትወዳትና የምታፈቅራት ከሆነ አሁን ላይ በቃ አብረህ መሄድ ይኖርብሃል ይለዋል። እሱም ደግሞ ግን እኮ እንዴት አድርጋቸው ነው የሚሄደው አደይን ለማን ጥያት? እንዲሁም ዴቭ ደግሞ አደይን እንደሚያፈቅራት ነግሮኛል። አሁን አደይን ትቻ ሲሄድ በሌላኛው ወገን ደግሞ ዴቭን አሳዝኘዋለሁ። እናም ይሄ ነገር እያሳዘነኝና እያሳሰበኝ ነው በማለትም አሁንም እንደከፋው ይናገራል። ኤላም ሁሉን ነገር ማስተካከል ይኖርብሃል በማለትም ምክር ይመክረዋል። የሰው ውድቀትና የሰው መከፋት የሚያስደስታት ፍቅር አሁን ወደ ቀበጧ ሊዲያ ክፍል በማምራትም ምን ሆነሽ ነው የደበረሽ? የከፋሽ ትመስያለሽ፣ አንቺ ሲከፋሽ እኔ አልወድም በማለትም የሆነችውና ምን ሆና እንደሆነም እየጠየቀቻት ነው። ታዲያ የዋኋ ሊዲያም የሆነችውንና የገጠማትንም እየተናገረች ነው። ለምለም እኮ ውሃ ላይ ጨው በመጨመር ሰታኝ፣ በዚህ ደግሞ እኔ በጣም ተናድጃለሁ በማለትም ሁሉን ነገር ትነግራታለች። ፍቅር ግን ውስጧ ደስ ብሏታል። ላይ ለላይ ግን እሷን ያበረታቻትና ያባበለቻትን በመምሰል ለምንድን ነው የሰጠችሽን ውሃ በፊቷ አትደፊባትም ወይ በማለትም ትነግራታለች። ሊዱም አሁን ላይ ኤላ የሚያምነው እሷን ብቻ ነው፣ ሌሎችን ሰዎች አያምንም በማለትም ትመልስላታለች። ታዲያ ፍቅርም አሁን እንደ ሕፃን ልጅ ማለቃቀሱን ትተሽ ቆፍጠን ብለሽ ምን ማድረግ እንዳለብሽ አስቢ በማለትም መክራት ስትሞክርም ሊዲያም አንቺ እንደነሱ ነሽ ማን ይሰማሻል በማለትም ክፍሉን ለቃ እንድትወጣ ትጠይቃታለች። በሌላ በኩል ደግሞ በአጋጣሚ የተገናኙት ጓደኛሞች በጣም የሚዋደዱት ለምለምና አደይ ተገናኝተዋል። በዚህም አደይ በጣም እንደከፋትና እንዲሁም ሀሳብ ላይ እንዳለችም ነው የምታወራት። እናም ደግሞ ለምለምም ትጠይቃታለች። ግን እኮ ምን ተገኝቶ ነው ዛሬ እንደዚህ ያማረብሽ? ቀሚሱ ደግሞ ያምራል ስትላትም ባርኮት እንደገዛላትና ስጦታም እንደሰጣት ትናገራለች። በዚህ ምንን በማስመልከት ነው በማለትም ትጠይቃታለች። ፍቅር ባሳዘነችሽና ባናደደችሽ እንዲሁም ደግሞ እኔ ብዙ ነገር አድርጌሻለሁ፣ ለዚህ ደግሞ ይቅርታ በማለት ገዛልኝ በማለትም የፍቅር ጥያቄ እንደጠየቃትም ትነግራታለች። ለምለምም በጣም ደስ ብሏታል።
እና ምን አልሽው በማለትም ትጠይቃታለች። አደይም ነገሩ አዲሱ ሆኖብኝ ምንም አላልኩትም፣ ነገር ግን ለፍቅር እኔ የወንድሟ ፍቅረኛ እንደሆንኩኝ ነግሬያታለሁ በማለትም ትመልስላታለች። ለምለምም እሰይ የታባቷ ትቃጠል እያለችም ይስቁና ይጫወቱ ነበር። በዚህ ነገር ግን ያሳሰባት የዴብ ነገር አደይ አሁን ላይ የእሷ ነገር ሳይሆን የሚያሳስበኝ የዴብ ነገር ነው። እናም ከዚህ በፊት ብዙ ነገር ደብቄሻለሁ፣ ዴቭ እንደሚያፈቅረኝ ነግሮኝ ነበር፣ ነገር ግን አልተቀበልኩትም በማለትም ሁሉን ነገር ትነግራታለች። ለምለምም ደነገጠች። ታዲያ ምን መሆን አለበት? ነገር ግን ከባርኮት ጋር ብትሆኝ ደስ ይላል፣ ባርኮቴ በጣም ጥሩና የዋህ ነው በማለትም ለአደይ ትነግራታለች። አደይም አዎ ባርኮቴ በጣም የዋህና ቅን ሰው ነው፣ እሱን ማግኘት ምን ያህል መታደል እንደሆነም እኔ ውስጤ ይነግረኛል እያለችም ለባርኮት አሁን ላይ ሚስቱ እንደምትሆንም ትነግራታለች። ታዲያ በዚህ መሃል ነበረ ተንኮለኛዋ ፍቅር እናንተ እያለች የገባችው። እንዲሁም አይኗን ከለምለም ላይ በማጉረዝረዝም አንቺ ምን ሆነሽ ነው ሊዲያን ያባረርሻት? ያ ቤት ጠቦሽ ነው በማለትም ትጠይቃታለች። በዚህም ለምለም በጣም ተናዳለች። አንቺ ምንም አያገባሽም በማለት ማስጠንቅቃት ወደ ሳሎን ትወጣለች። ታዲያ አደይንም አሁንም የነገር ማዕበሏንም ታወርድባታለች። ፍቅርም አሁንም እንደ በፊቱ እያናገረቻት ነው። አሁንም አደይም ተነስታ ከዚህ በኋላ እኔም ፈልገው የሚመጡ ሰዎች እንደዚህ ማናገር የለብሽም፣ የምትፈልጊው ነገር ተዘጋጅቶልሻል፣ አቅርበሽ መመገብ ትችያለሽ በማለትም አስጠንቅቃትም ትወጣለች። ነገር ግን ፍቅር አሁንም ወንድሟን እየወቀሰች ነው። አይ ወንድሜ የቤት ሰራተኛ ፍቅረህ እንደዚህ መጫወቻ ታደርገኛለህ እያለችም ከክፍል ሆና ከራሷ ጋር እያወራች ነው። ታዲያ ሁሉን ነገርም እንዲሁ ተንኮልን ያሰበችው ፍቅር ወደ ሊዲያ ክፍል በማምራትም ማን እንደመጣች ልንገርሽ ሳሎን በማለትም ሊዲያ ለምለምን ሄዳ እንድትገጥማትም ትገፋፋታለች። በመቀጠልም አደይና ለምለምም ሳሎን ላይ እየተጫወቱና እንዲሁም እያወሩም ሳለ ሊዲያም ለምለምን ታንቃታለች። ታዲያ አሁንም አደይም ለመገልገል መሀላቸው ስትገባም ፍቅር ምን አገባሽ በማለትም አደይን ታንቃታለች። እናም አደይም በጣም ተናዳለች። ምንድን ነው እንደዚህ የሚያደርጋችሁ? ዝም ስላልናችሁ አናታችን ላይ ወጣችሁ በማለትም አሁንም አደይ ፍቅርን አንቃታለች። በሌላ በኩል ለምለም ሊዲያን ለሰው ክብር ይኑርሽ በማለትም እያስጠነቀቀቻትና ልክ ልኳን እየነገረቻት ባሉበት ሰዓትም ዴቭ ይመጣና ምን ተፈጥሮ ነው? ምን ሆናችሁ ነው? በማለትም ያላቅቃቸዋል። እናም ለምለምም ዴቭን ይቅርታ በመጠየቅም ወደ ቤቴ መሄድ ይኖርብኛል በማለትም ወደ ቤት ለመሄድ ስታስብም አሁንም አደይም ይቅርታ እኔም ብለሽ መተሽ እንደዚህ በመሆንሽ በማለትም ይቅርታ እየጠየቀቻት ነው። እንዲሁም ለምለም እህቴ ነሽ፣ ከዚህ በኋላ የምታስቡልኝ ኤላና እንዲሁም ባርኮት እንዲሁም አንቺ ነሽ በማለትም የእህትነቷንም ከጎኗ እንደሆነች ትነግራታለች። ታዲያ እነዚህ ልጆች በእኛ ቦታ የሚሆኑበት ጊዜም አጭር ነው፣ ታገሽ በምትልበት ሰዓትም ባርኮት ከወደ በር ይመጣል። ባርኮትም በጣም ተናዶ ነበር። ከዚህ በፊት መንገድ ላይ ሲመጣም ደመቀንና ኪንጎንም አግኝቷቸው አባሯቸውም ነበር። ኪንጎና ደመቀም በጣም ተጨንቀውም ነበር። ከዚህ ሰፈር መሰወር አለብን፣ አደይን ለመድፈር ሞክረህ ነበር፣ እንዲሁም ፍቅርንም አግተን ብዙ ነገር አድርገናል። እናም ከያዙን አይለቁንም፣ እስር ቤት ነው የሚያስገቡን። እናም እኛ ሳይቀድሙን መቅደም ይኖርብናል በማለትም እያወሩ ሳለ ነበር ባርኮት በድንገት የደረሰባቸው። ታዲያ አሁን ላይ በአደይ ፍቅር የተጎዳው ዴቭም ባርኮትን አንቆታል። ለምንድን ነው እስከ ዛሬ ስታሾፍብኝና ስታስመስልብኝ ይኖርከው? አሁን አንድ ጥያቄ ልጠይቅህ፣ አደይን ታፈቅራት ነበር በማለትም አንቆታል። ባርኮትም አዎ በጣም ነበር የማፈቅራት፣ ነገር ግን ይሄው ነው በማለት ሲናገር አደይ ግን በጣም ደንግጣ ነበር። ታዲያ ሁላችሁም አስመሳዮች ናችሁ በማለትም
ተስፋ እንደቆረጠም ይናገራል። በዚህም ባርኮት አንተ ብቻ ነህ ወይ አፍቃሪ? እኔም አፈቅራት ነበር፣ የሰው ስሜት ስላልገባህ ነው እንጂ እኔም አንተን ስላልተቀበለችህ እድሌን ሞከርኩ በማለት ሲናገር፣ ዴቭ ግን አደይ እኮ እድል መሞከሪያ አይደለችም በማለትም አሁንም በኃይለ ቃል ይነግረዋል። ታዲያ በዚህም ሊዱና ፍቅር ይከሰታሉ። ምን ሆናችሁ ነው በማለትም በዚህም ዴቭም ተናዶ ጥሏቸው ይወጣል። እናም ሊዲያም ደግሞ አደይን ታንቃታለች። ምን አድርግ ብለሽ ነው በማለትም ታዲያ አሁን በአደይ ላይ ተስፋ የቆረጠው ዴቭም አሁን ላይ ልብሶቹን ሸካክፎ ወደ አክስቱ ቤት ለመሄድ እየተነሳ ነው። በዚህም ሊዲያ እንዴት ጥላኝ ትሄዳለህ? ከዛ ቤት አልሄድም፣ ከዚህ ቤት የባሰ ነው ጥበቱ እያለችው ነው። በሌላ በኩል ባርኮትም አሁንም ለመሄድ ልብሱን እየሸካከፈ ነው። በዚህም ፍቅር ወዴት ሊሄድ ነው ብላም ስትጠይቀው ለትንሽ ጊዜ ከዚህ ቤት መሄድ ይኖርብኛል በማለትም ይነግራታል። በዚህም ለምንድን ነው ሰራተኛ ያፈቀርከው? ሰራተኛ ልታገባ ነው በማለትም ትጠይቀዋለች። ይህን ነገር እማዬ ብትሰማስ በማለት ስትነግረውም ባርኮት ግን በጣም ተናዷል። እማዬ እንኳን መስማት ብትጠረጥር እንኳን ከአንቺ ራስ አልወርድም በማለት እንዳትናገር እያስጠነቀቃት ነው። ታዲያ በሌላ በኩል ደግሞ ኤላና ለምለም ጥሩ ጊዜ እያሳለፉ ነው። እንዲሁም የለምለም ልደት ስለሆነም ሰርፕራይዝ አድርጓታል። በዚህም ለምለም በጣም ደስ ብሏታል። እንዲሁም ስጦታ ቀሚስ ስለገዛላትም ይህን ለብሳም ስላያት በጣም ተደስቷል። በመቀጠልም በአደይ ፍቅር የተጎዱት ሁለት ወንዶች ሻንጣቸውንም ይዘው ለመሄድ ሲነሱም ሁላቸውም ይዘዋቸዋል። እናም ሁላቸውም በድንጋጤ ነበር እየተስተያዩ የዛሬው ቪዲዮ ያቆሙ ማለት ነው። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ። ቻው ቻው።